ዛሬ በመላው ዓለም ትኩረትን እየሳበ ያለው በመካከለኛው ምስራቅ የፖለቲካ መድረክ ላይ ታላቅ መነቃቃትን እየፈጠረ ስላለው አዲሱና እጅግ አስገራሚ በሆነው መረጃ ነው። በርካታ የአረብ ሀገራት መሪዎችና ከፍተኛ ዲፕሎማቶች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መላው መንግስታቸው የእስራኤል መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጠናው ላይ ተግባራዊ ሊያደርጉት ለሚፈልጉት የሰላምና የዲፕሎማሲ ራዕይ ዋነኛ እንቅፋት አድርገው እንደሚመለከቷቸው ለራሳቸው ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ በሚስጥር መግለጻቸው በርከት ያሉ የእስራኤል መገናኛ ብዙሃን በስፋት እየዘገቡት ያለ መረጃ ሆኗል። ይታላቅ ግንኙነት ይፋ መውጣቱ በቀጠናው ዲፕሎማሲያዊነት ላይ ትልቅ የመናጋት ማዕበልን የመፍጠር አቅም ያለው ነው የተባለ ሲሆን የአረብ ሀገራት መሪዎች በተለመደውና ይፋዊ በሆነው ዲፕሎማሲያዊ መንገድ ከመጓዝ ይልቅ በቀጥታና በሚስጥር ወደ አሜሪካው ፕሬዝዳንት በመቅረብ ስጋታቸውን ለማካፈል መምረጣቸው በግልጽ የሚያሳይ ምዕራፍ ተደርጎ ተወስዷል። ይህ መረጃ ከዚህ ቀደም በአደባባይ ከሚነገረው የዲፕሎማሲ ጨዋነት በተለየ መልኩ የአረቡ ዓለም ሀገራት መሪዎች በኔታንያሁ አመራርም ሆነ ባለው ቀኝ ዘመም የእስራኤል መንግስት ላይ ቅንጣትን ታክል እምነት እንደሌላቸው ለትራምፕ በመግለጽ የተናገሩበት ክስተት ሆኖም ተመዝግቧል። መሪዎቹ ይህንን ወሳኝ መልእክት በቀጥታ ለዶናልድ ትራምፕ ያስተላለፉት የአሜሪካ የፖሊሲ አቅጣጫዎች ከመቀረጻቸው በፊት በእስራኤል አመራር ላይ ያላቸውን አመለካከትን ለመቀየርና ተጽዕኖ ለመፍጠር ታስቦ የመሆኑ ጉዳይም እየተነሳ ነው ያለው። ትራምፕ ከኔታንያሁ ጋር የቆየና የጠበቀ ግንኙነት ቢኖራቸውም በቅርቡ በተደረጉ ንግግሮች ኔታንያሁ የበለጠ ሚዛናዊ ወይም ምክንያታዊ መሆን አለበት በማለት ትራምፕ ያቀረቡት ትችት የአረቡ ዓለም መሪዎች አመለካከትና ስጋት የሚያጠናክር ክስተት ሆኖም የተመዘገበው ነው እናገኘዋለን። ይህንን ግንኙነት ይበልጥ ውስብስብ የሚያደርገው ግን መረጃው በይፋ ከመውጣቱ በፊት በክልሉ ባሉ የስለላና የደህንነት መዋቅሮች ውስጥ ከፍተኛ ጥንቃቄ ተደርጎ ተይዞ መቆየቱ ነው። የአረብ ሀገራት መሪዎች ከትራምፕ የቅርብ አማካሪዎችና ቤተሰቦች ጋር ያላቸውን ቀጥተኛ ግንኙነት በመጠቀም ይፋዊ የዲፕሎማሲ ደብዳቤዎችና የውጭ ጉዳይ ሚኒስቴር መጋጠሚያዎችን ሙሉ በሙሉ በመተው በቀጥታ ወደ ነጩ ቤተ መንግስት መቅረብን መርጧል። ይህ አይነቱ ባይፓስ ዲፕሎማሲ የሚያሳየው ደግሞ በቀጠናው ያለውን የጂኦፖለቲካ ውጥረት ምን ያህል በከፍተኛ ደረጃ ላይ እንደደረሰና መደበኛ የሆኑና የተለመዱ የዲፕሎማሲ መንገዶች አሁን ያለውን ፈጣን ቀውስ ለመቅረፍ በቂ ያለመሆናቸውን መሪዎች በጽኑ ስለማመናቸው ያሳያል። ከዚህ በተጨማሪ ይህ መረጃ በእስራኤል የውስጥ ፖለቲካ ላይም ትልቅ ስጋትን የፈጠረውን እናገኘዋለን። የኔታንያሁ ደጋፊዎችና የቀኝ ዘመም ጥምረት አባላት የአረብ ሀገራት ይህንን ስውር ጥምረት በእስራኤል ሉዓላዊነትና የውስጥ ውሳኔዎች ላይ የተደረገ ጣልቃ ገብነት አድርገው ቢፈርጁትም የሀገሪቱ ተቃዋሚ ኃይሎች ግን ይህ ግንኙነት ኔታንያሁ እስራኤልን በዓለም አቀፍና በቀጠናዊ መድረኮች ላይ ምን ያህል እያገለሏት እንደሆነ የሚያሳይ ህያው ማስረጃ ነው በማለት ለመንግስት መውደቅ ተጨማሪ ግፊት እያደረጉበት ይገኛል። ይህ የዕለቱ ቆይታችንም ታዲያ በእነዚህ ጉዳዮች ዙሪያ የሚያጠነጥን የሚሆነው እነዚህን ሚስጥራዊ እንቅስቃሴዎችና የተፈጠሩት ስንጥቆች በጥልቀት እንመረምራለን። በቀጣይ ደቂቆች ወስደን በምንቆይባቸው ሀሳቦችም ዝርዝር የፖለቲካ የኢኮኖሚ የደህንነት አንድምታዎችን ሰፋ አድርገን ለማየት እንሞክራለን። የትራምፕን ፍላጎቶች እንዳይሳኩ እያደረጉ ያሉት ኔታንያሁ ናቸው የሚለው አቋም በቀጣይ የአሜሪካ እስራኤል የትራምፕ ኔታንያሁ ግንኙነት ላይ ምን አይነት ተጽዕኖ ማሳደር ይችላል የሚለውን ጉዳይ ሰፋ አድርገን ለመመልከት እንሞክራለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። እናንተ ምን ታስባላችሁ? ኔታንያሁ የትራምፕን እቅዶች በመካከለኛው ምስራቅ ተፈጻሚ እንዳይሆኑ ያደናቀፉ እንቅፋት እየሆኑ ይገኛሉ ብላችሁ ታስባላችሁ? መልሳችሁን እስቲ ኮሜንት ላይ አስቀምጡልን። እኛ ግን ከተከታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ጉዳዮችን ይዘን የሚሆነው በድጋሚ አብራችሁን ቆዩ። ስንቀጥል ዋነኛው ቀልብ ሳቢ ወደሆነው ጥያቄ መለስ ብለን እንጀምረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ቀጠና ሊያሳኩት የሚፈልጉት ታላቅ የሰላምና የዲፕሎማሲ ራዕይ ምንድን ነው የሚል ቁልፍ ጥያቄ ማንሳት ግድ ይለናል። ኔታንያሁ እያደናቀፉት ነው ወይ እንቅፋት ናቸው የሚለውን ጉዳይ ከመመልከታችን በፊት የትራምፕ የመካከለኛው ምስራቅ የሰላምና የዲፕሎማሲ ራዕይ ምንድን ነው? ዶናልድ ትራምፕ ወደ ስልጣን መንበር ሲመለሱ ይዘውት የመጡት ቀጠናዊ ራዕይ የተመሰረተው ከዚህ ቀደም በመጀመሪያው የስልጣን ዘመናቸው በጀመሩትና የአብርሃም ስምምነት በመባሉ የሚታወቀው ታሪካዊ የዲፕሎማሲያዊ ትስስር ማዕቀፍ ላይ ነው። የዚህ ስትራቴጂ እቅድ ዋነኛ ግብ ደግሞ እስራኤልን ከአረብ ሀገራት ጋር ይበልጥ ማቀራረብ፣ የጋራ የኢኮኖሚና የንግድ ድልድዮችን መገንባት፣ የቀጠናውን የደህንነት ትብብር ማጠናከርና በመጨረሻ ደግሞ ሳውዲ ጋር ታሪካዊ መደበኛ ግንኙነት እንዲመሰረት ማድረግ ነው የትራምፕ ራዕይ። ይህንን የትራምፕን ታላቅ ራዕይ ወደ መሬት ለማውረድ በሚደረገው ጥረት ውስጥ የአረብ ሀገራት መሪዎችና ዲፕሎማቶች እያስገነዘቡት ያሉት አንዱና ትልቁ ጉዳይ አሁን በቤንያሚን ኔታንያሁ የሚመራው የእስራኤል መንግስት የሚከተለው ግትርና የማይታጠፍ ፖሊሲ ትልቅ ማነቆና እንቅፋት ነው። ይህ የትራምፕን ፍላጎት እንዳይሳካ የሚል
ጉዳይ ይዟል። ትራምፕ በቀጠናው ላይ የራሳቸውን ታሪካዊ ዲፕሎማሲ አሻራ ለመተውና ታላቅ የሰላም ስምምነቶችን ለመፈረም በሚሹበት በዚህ ወሳኝ ወቅት በኔታንያሁ አስተዳደር በኩል የሚታዩት ወታደራዊ እርምጃዎችና ያልተለወጡ የፖለቲካ አቋሞች ከትራምፕ ዲፕሎማሲያዊ ፍላጎትና ስትራቴጂ ጋር ቀጥተኛ ግጭት ውስጥ መግባትን ጀምረዋል። የትራምፕ ስትራቴጂ ከባህላዊውና በርካታ አስርተ ዓመታትን ከፈጀው ቀድሞ የፍልስጤምን መንግስት መመስረት ከሚለው የአሜሪካ የውጭ ጉዳይ መስሪያ ቤት አካሄድ ፈጽሞ የተለየ ነው። ትራምፕ የኢኮኖሚ ትስስርን፣ ቀጠናዊ የንግድ ኮሪደሮችና ዋነኛ የሰላም ማምጫ መሳሪያዎች አድርገው ይወስዷቸዋል። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራትም ከእስራኤል ቴክኖሎጂና መሰረተ ልማት ጋር በማስተሳሰር ቀጠናውን ወደ ታላቅ የንግድና የኤነርጂ መናኸሪያነት የመቀየር ራዕይን አላቸው። ይህ ራዕይ ደግሞ አስተማማኝና የማይናወጥ ቀጠናዊ መረጋጋትን የሚሻ በመሆኑ በጋዛም ሆነ በሊባኖስ በኩል የሚቀጥሉ ረጃጅም ግጭቶች፣ ከኢራን ጋር የሚደረግ ጦርነት ከትራምፕ የንግድና የዲፕሎማሲ ፍላጎት ጋር ፍጹም ተቃራኒ ናቸው። ኔታንያሁ በውስጥ ፖለቲካቸው ውስጥ ካሉት እንደ ቤዝላል ስሞትሪችና ኢታማር ቤንግቨር ካሉ እጅግ አክራሪ የሆኑ የቀኝ ክንፍ ሚኒስትሮች ጋር ያላቸውን ጥምረት ለማቆየት ሲሉ የሚወስዷቸው ውሳኔዎች የትራምፕን ታላቅ ቀጠናዊ እቅድ ፍሬ አልባ ያደረጉት እንደሆነ የአረቡ ዓለም መሪዎች በምክንያትነት የሚያስቀምጧቸው የሚያስረዱባቸው ናቸው። ይህንን የጥቅም ግጭት የተረዱት የአረብ ዲፕሎማቶች ደግሞ ትራምፕ በቀጣይ በሚወስዷቸው እርምጃዎች ላይ የራሳቸውን ስልታዊ አሻራ ለመተውና የኔታንያሁን የፖለቲካ አቅጣጫ ለመቀየር ከፍተኛ የሚስጥር ዲፕሎማሲያዊ ጥረትን እያደረጉ ነው እየመጡ ያሉት የሚለውን መመልከት እንችላለን። በአረቡ ዓለም ዋና ዋና ከተሞች እነዚያ ውስጥ ባሉ የዲፕሎማሲ ኮሪደሮች ሲንሸራሸር የቆዩና አሁን ግን ይፋ የወጣው ትልቁን የዲፕሎማሲ መረጃ ስንመረምረው የአረቡ ዓለም መሪዎች በኔታንያሁ ላይ ያላቸውን እምነት ሙሉ በሙሉ መሟጠጡንና ይህንን ስጋታቸውን በሚስጥር ለትራምፕ ማጋራታቸውን የሚያሳዩ ነው ሆኖ የምናገኛቸው። በርካታ የአረቡ ዓለም ሀገራት መሪዎችና ከፍተኛ ዲፕሎማቶች አሁን ባለው የእስራኤል መንግስትም ሆነ በኔታንያሁ ግላዊ አመራር ላይ ቅንጣት ታክል እምነትና ተስፋ እንደሌላቸው ለትራምፕ በቀጥታና በግልጽ ተናግሯል። ይህ የሰላ መግለጫ መሪዎቹ ኔታንያሁና መንግስታቸውን አዲሱ የአሜሪካ አስተዳደር በመካከለኛው ምስራቅ ቀጠና ውስጥ ሊያረጋግጠው ለሚፈልገው ማናቸውም አይነት የሰላምና የዲፕሎማሲ ራዕይ እንደ ትልቅ እንቅፋት አድርገው እንደሚመለከቷቸውም በሚስጥር ባደረጉት ግንኙነት ለማስረዳት ያስቻላቸው ዋነኛ መነሻ ሆኗል። ይህ በአረብ መሪዎች ዘንድ የተፈጠረውና ለአሜሪካው መሪ የተገለጸው ጥልቅ አለመተማመን እንዲሁ በድንገት የተከሰተ ግን አይደለም። ላለፉት ወራት በቀጠናው የታዩት ወታደራዊ ጥረቶችና በሰላም ድርድሮች ዙሪያ የነበሩት ዳተኝነቶች የወለዱት መራራ እውነት ነው። የአረብ ሀገራት ባለስልጣናት ኔታንያሁ የራሳቸውን የፖለቲካ ህልውና ለማስጠበቅና የውስጥ ስልጣናቸውን ለማራዘም ሲሉ ብቻ የቀጠናውን የረዥም ጊዜ ደህንነትና መረጋጋት አደጋ ላይ እየጣሉ ነው የሚል ጽኑ እምነትን አላቸው። ለአረብ ሀገራት መሪዎች እጅግ አሳሳቢ ጉዳይ ደግሞ የኔታንያሁ አስተዳደር ለረዥም ጊዜ የሚዘልቅ የዴይ አፍተር የሚባለው ፕላን ማጣቱ ነው። በጋዛም ሆነ በክልሉ ያሉ ግጭቶች ካበቁ በኋላ ፍልስጤማውያን ማን ያስተዳድራቸዋል? ወድሟል የተባለው አካባቢስ ማን መልሶ ይገነባል? ለሚሉት ወሳኝ ጥያቄዎች ኔታንያሁ የሚሰጡት ምላሽ ግልጽነት የጎደለውና ይልቁንም ግዛቱን በወታደራዊ ኃይል ለረዥም ጊዜ ለመቆጣጠር ያለመ መሆኑ እንደ ሳውዲ አረቢያ፣ ግብጽና ዮርዳኖስ ያሉ ሀገራት እንዲቆጡ አድርጓል ይላሉ መረጃዎች። እነዚህ ሀገራት ያለ ግልጽ የፍልስጤም መንግስት ምስረታና የፖለቲካ አድማስ ለጋዛ መልሶ ግንባታ አንድ ሳንቲም እንደማያወጡ በማረጋገጥም ይህን የኔታንያሁ ግትርነት ዋነኛ እንቅፋት አድርገው ለትራምፕ ያቀረቡት ነው ያሉት። ከዚህ በተጨማሪ የአረቡ ዓለም መሪዎች በሚስጥራዊ የውይይቶች መድረክ ወቅት የኔታንያሁ መንግስት የሚወስዳቸው እርምጃዎች በአረብ ሀገራት ውስጥ ባሉ ህዝቦች ዘንድ ከፍተኛ ተቃውሞና አለመረጋጋት እየቀሰቀሰ መሆኑን ገልጿል። ይህ ደግሞ በባህረ ሰላጤው ሀገራት ውስጥ ያሉትን መንግስታት ህጋዊነትና ደህንነት አደጋ ላይ የሚጥል በመሆኑ ኔታንያሁ ስልጣን ላይ መቆየት ለአሜሪካም ሆነ ለአረብ አጋሮቿ የረዥም ጊዜ ስልታዊ ጥቅም ፈጽሞ የማይበጅ መሆኑን ለትራምፕ በዝርዝር ስለማስረዳታቸው እየተነሳ ነው ያለው። የአይነቱ ግልጽና ጠንካራ ስጋት ማጋራት ደግሞ በቀጣዮቹ ወራት በክልሉ ዲፕሎማሲ ላይ ትልቅ መነቃቃትን መፍጠሩ አይቀሬ ጉዳይ የሆነን የመጣው። ትራምፕና ቤንያሚን ኔታንያሁ ባለፉት በርካታ ዓመታት ውስጥ እጅግ የጠበቀና ፖለቲካዊ እንዲሁም ግላዊ ወዳጅነት የነበራቸው መሪዎች ስለመሆናቸው ይታወቃል። ትራምፕ በመጀመሪያው ፕሬዝዳንትነት ዘመናቸው የአሜሪካን ኤምባሲ ወደ ኢየሩሳሌም በማዛወርና የእስራኤልን የጎላን ኮረብታዎች ሉዓላዊነት እውቅና በመስጠት ለኔታንያሁ መንግስት ታይቶ የማይታወቅ ታማኝነትና ድጋፍን አሳይተዋል። ለዚህ ግንኙነት መለዋወጥና መሻከር ዋነኛው ማሳያ ግን ዶናልድ ትራምፕ በቅርቡ ባደረጉት ንግግር የረዥም ጊዜ አጋራቸውን ቤንያሚን ኔታንያሁ በአደባባይ ሲተቹ መደመጣቸው ነው። ትራምፕ በግልጽ መግለጫቸው ኔታንያሁ የበለጠ ሚዛናዊ ወይም ምክንያታዊ አለበት በማለት የሰጡት ሐሳብ በዲፕሎማሲው ዓለም ትልቅ ግርምትን የፈጠረ ክስተት ሆኖ የተመዘገበው። ያ ትችት የሚያሳየው ትራምፕ የኔታንያሁን ግትር የውሳኔ አሰጣጥ አካሄድና የጦርነት ስትራቴጂ በቀጠናው ላይ ለሚያልሙት ታላቅ የዲፕሎማሲያዊ ስምምነት ስኬት እንደ ትልቅ እንቅፋት መቁጠር መጀመራቸው ነው። የሁለቱ መሪዎች ግንኙነት መሻከር የጀመረው ግን በትራምፕ የመጀመሪያ ፕሬዝዳንትነት ዘመን ማብቂያ አካባቢ ኔታንያሁ ለጆ ባይደን ፕሬዝዳንት ሆነው ሲመረጡ እንኳን ደስ ያላችሁ መልእክት ካስተላለፉበት ጊዜ አንስቶ ነበር ይላሉ በርካቶች። ትራምፕ ይህንን የኔታንያሁን እርምጃ እንደ ታላቅ ክህደት ቆጥሮት የነበረ ቢሆንም
አሁን ግን በሁለቱ መካከል የተፈጠረው ክፍተት ከግል ቅሬታ ባለፈ ወደ ስልታዊ ጥቅም መጋጨት አድጓል ይላሉ መረጃዎቹ። ትራምፕ አሁን እያሰቡት ያለው ስለ ግል ታሪካቸውና በቀጠናው ላይ ሊተውት ስለሚፈልጉት ታላቅ የሰላም አደራዳሪነት ስም በመሆኑ የኔታንያሁ ግትር ወታደራዊ ስትራቴጂ ይህንን ታላቅ እቅድ እንዳያጨናግፍባቸው በጥብቅ ይፈራሉ። ትራምፕ ኔታንያሁ በበለጠ ሚዛናዊ መሆን አለበት በማለት የተናገሩት ንግግር ለቴል አቪቭ የተላለፈ ቀጥተኛ መልእክት ነው፣ ማስጠንቀቂያ ያዘለ መልእክት። ይህ ማስጠንቀቂያ የአረብ ሀገራት መሪዎች በትራምፕ ጆሮ ውስጥ የዘሩትን ጥርጣሬ ፍሬ ማፍራት መጀመሩን የሚያመላክትም ሲሆን በቀጣይም የትራምፕ የነጩ ቤተ መንግስት አስተዳደር ለእስራኤል የሚሰጠው ድጋፍ ከዚህ ቀደም እንደነበረው ያለምንም ቅድመ ሁኔታ የሚፈስ ሳይሆን ለቀጠናው ሰላምና መረጋጋት ሲባል በጥብቅ ቁጥጥርና ሚዛናዊነት ላይ የተመሰረተ ሊሆን እንደሚችልም ፍንጮች እያሳየ ያለ መረጃ ሆኖ እናገኘዋለን። ከዚህ ባሻገር በቀጣይ የሚካሄደውና የመካከለኛውን ምስራቅ ወደፊት ፖለቲካና የዲፕሎማሲ ካርታ ሙሉ በሙሉ ሊቀይር የሚችለው የእስራኤል ጠቅላላ ምርጫ እንዲሁም ይህንን ምርጫ ተንተርሶ ዶናልድ ትራምፕ እያሳዩት ያለውን ስልታዊ አቋም መመልከት ደግሞ ግድ ይለናል። ይህ ምርጫ በእስራኤል ውስጥ ፖለቲካ ላይ ብቻ ሲሆን በመላው ቀጠናውና በዋሽንግተን የኃይል ሚዛን አስተላለፍ ላይ የሚኖረው ተጽዕኖ እጅግ ከፍተኛ በመሆኑ በዓለም አቀፍ ዲፕሎማቶችና መሪዎች ዘንድ በከፍተኛ ጉጉትና በትኩረት እየተጠበቀ የሚገኝ ምርጫ ነው። ዶናልድ ትራምፕ በጥቅምት ወር በሚካሄደው በዚህ ወሳኝ የእስራኤል ምርጫ ላይ ማን እንደሚወዳደርና የፖለቲካውን የኃይል አስተላለፍ ወዴት እንደሚያደላ በትዕግስት እንደሚከታተሉ ፍንጭ የሰጡባቸው መግለጫዎች ታይተዋል። ትራምፕ ከዚህ ቀደም ለቤንያሚን ኔታንያሁ የሰጡት የነበረውን ሙሉ ቅድመ ሁኔታ የሌለው ድጋፍ በመገደብ በአያዝ ከተሞላበት ታማኝነት ወጥተው ድጋፍ ከመስጠት አንጻር ውሳኔን የማስተላለፈው በጥቅምት ምርጫ ማን እንደሚወዳደር አይቼ ነው ማለታቸው በትልልቅ የዲፕሎማሲ ማዕዘናት ውስጥ አነጋጋሪው ጉዳይ ሆኗል። የትራምፕ አቋም በእስራኤል የፖለቲካ መድረክ ላይ ለሚፎካከሩት እንደ ቤኒ ጋንትስ እና የአይር ላፒድ ላሉ መካከለኛ አቋም ላላቸው መሪዎች ትልቅ የፖለቲካ መሳሪያ ሆኖላቸዋል። ተቃዋሚዎቹ ይህንን የትራምፕ ንግግርን በመጠቀም ኔታንያሁ በስልጣን ላይ መቆየታቸው እስራኤል ከአሜሪካ ጋር ያላትን ስትራቴጂካዊ ግንኙነትና ድጋፍ አደጋ ላይ እየጣለው መሆኑን ለህዝቡ በማስረዳት ላይ ይገኛሉ። የእስራኤል መራጮች ከአሜሪካ ጋር ያለውን የጠበቀ ግንኙነት እንደ ሀገር ደህንነት ዋነኛ ምሰሶ አድርገው ስለሚመለከቱት በትራምፕ በኩል የሚታየው ይህ መለስተኛ የአቋም መሸርሸር በምርጫ ውጤት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል የሚለው እምነቶች አሉ። በትራምፕ በኩል ይህንን ምርጫ በትዕግስት ለመጠበቅ የተመረጠበት ሌላኛው ምክንያት ግን ምርጫው የኔታንያሁን ስልጣን የሚያበቃበት ከሆነ አዲሱ የአሜሪካ አስተዳደር ከእስራኤል አዲስ አመራር ጋር በመሆን አዲስ የሰላም ድርድር ለመጀመር እጁን ዝግጁ ለማድረግ ስላሰበ ነው ተብሏል። ትራምፕ ከኔታንያሁ ጋር ያለውን የቆየ ወዳጅነት ሙሉ በሙሉ ማፍረስ ባይፈልጉም በምርጫው ሂደት ውስጥ ግን የኔታንያሁ ተቀናቃኞች የተሻለ ድምፅ አግኝቶ ቢወጡ ከእነሱ ጋር በጋራ ለመስራት ምንም አይነት የፖለቲካ ችግር እንደማይገጥማቸው ይልቁንም ለታላቁ ቀጠናዊ እቅዳቸው ስኬት ምቹ ሊሆንላቸው እንደሚችል እንደሚያምኑም ነው አሁን የተለያዩ የመረጃ ምንጮች እየዘገቡ የሚገኙት። ከዚህ ባሻገር በርካታ የአረብ ሀገራት ባለስልጣናትና ዲፕሎማቶች ዶናልድ ትራምፕ በመካከለኛው ምስራቅ ላይ የሚከተሉትን የቀጣይ ጊዜ ፖሊሲ አቅጣጫዎች ከመቅረጻቸው በፊት በእስራኤል አመራር ላይ ያላቸውን አመለካከት ለመቀየርና ተጽዕኖ ለመፍጠር እያደረጉት ያለውን ከፍተኛው ስልታዊ የሚስጥር ዲፕሎማሲ እንቅስቃሴ መሆን በዚህ ሰዓት በከፍተኛ ትኩረት መነጋገሪያ ሆነው ይህ እንቅስቃሴ በአደባባይ ከሚታየው የተለመደ ጋዜጣዊ መግለጫዎች ጋጋታ በስተጀርባ በዝግ በሮች ውስጥና በስልክ መስመሮች አማካኝነት በከፍተኛ ጥንቃቄ የሚመራ ስውር የዲፕሎማሲ ፍልሚያ ነው። የአረብ ሀገራት መሪዎች ትራምፕ ወደ ዋይት ሃውስ ተመልሰው ለሚድተርም ምርጫ በሚዘጋጁበትና የቀጠናውን የዲፕሎማሲ ካርታ እንደገና ለመንደፍ በሚያስቡበት በዚሁ ወሳኝ ወቅት ጊዜ ሳያባክኑ ራሳቸውን ስልታዊ ተጽዕኖ ለማሳረፍ እየተንቀሳቀሱ ነው ያሉት። መሪዎቹ ከትራምፕና ከቅርብ የውጭ ጉዳይ አማካሪዎቻቸው ጋር በሚያደርጓቸው ስውር ግንኙነቶችም ቤንያሚን ኔታንያሁ አሁን ያለው ግትር የእስራኤል መንግስት በስልጣን ላይ እስካሉ ድረስ አሜሪካ ረዥም ጊዜ የዲፕሎማሲ ስኬት ልታስመዘግብ እንደማትችል በምክንያትና በማስረጃ አስደግፈው በማስረዳት ላይ ናቸው። ይህንን ስልታዊ ተጽዕኖ ለመፍጠር የአረብ ዲፕሎማቶች የትራምፕን የቅርብ የንግድና የፖለቲካ ወዳጆች እንዲሁም በዋሽንግተን የሚገኙ ተጽዕኖ ፈጣሪ የሎቢ ድርጅቶችን በከፍተኛ ደረጃ እየተጠቀሙባቸው ነው ተብሏል። በተለይ የባህረ ሰላጤው ሀገራት ኢንቨስትመንቶችና ታላቅ የኢኮኖሚ ፕሮጀክቶችን ከፖለቲካዊ ቅድመ ሁኔታዎች ጋር በማጣመር ትራምፕ በቀጠናው ላይ ትልቅ የኢኮኖሚ አሸናፊነትን እንዲቀዳጅ የሚያደርገውን እቅድ ያቀርቡለታል። ሆኖም ግን ይህ እቅድ ስኬታማ እንዲሆን ኔታንያሁ ከስልጣን መውረድ ወይም የእስራኤል መንግስት ፖሊሲ በአስቸኳይ መለወጥ እንዳለበት በተዘዋዋሪ መንገድን ለማስገንዘብ ይሞክራል። ይህ በሚስጥር ሎቢ እንቅስቃሴ በትራምፕ የቅርብ አማካሪዎች ዘንድ ትልቅ ተቀባይነትን እያገኘ የመጣው እንቅስቃሴ ደግሞ በቀጣይ የትራምፕ የውጭ ጉዳይ ቡድን ከእስራኤል ተቃዋሚ መሪዎች ጋር ያላቸውን ስውር ግንኙነት እንዲያጠናክሩም በር የከፈተ ምዕራፍን አበስሯል። የአረብ ሀገራት ባለስልጣናት ይህንን ስልታዊ ግንኙነትን በመገንባት በቀጣይ ጊዜያት የአሜሪካ አስተዳደር በእስራኤል ላይ የሚከተለው ፖሊሲ ይበልጥ ተለዋዋጭና የቀጠናውን የጋራ ጥቅም ያገናዘበ እንዲሆን ለማድረግም ከፍተኛ ስኬት እያስመዘገቡ ስለመሆኑ በርካታ ምንጮች እየጠቆሙ ነው ያሉት። ከዚህ ባሻገር የአረብ ሀገራት መሪዎች በቤንያሚን ኔታንያሁ ላይ የያዙት ይህ ጠንካራ የማይለወጥ አቋም እንዲሁም ይህንኑ ስጋታቸውን በቀጥታ ለዶናልድ ትራምፕ ማጋረታቸው በመላው የመካከለኛው ምስራቅ ቀጠናዊ የኃይል አስተላለፍ ሰላምና ደህንነት ላይ የሚኖረውን ሰፊና ጥልቅ አንድምታም መመልከት ግድ ይለናል። የሚስጥራዊ ዲፕሎማሲያዊ ፍልሚያ በአደባባይ ከሚታዩት ወታደራዊ እንቅስቃሴዎች እኩል በቀጠናዊ ወደፊት እጣ ፋንታ ላይ ታላቅ የፖለቲካ መልክዓ ምድር ለውጥ ሊያመጣ የሚችል እጅግ ወሳኝ ክስተት ሆኖ ተመዝግቧል። በአንድ በኩል በእስራኤልና በአረብ ሀገራት መካከል ያለው ዲፕሎማሲያዊ አለመግባባትና በኔታንያሁ ላይ የተፈጠረው ጥልቅ አለመተማመን ይፋ መውጣቱ በቀጠናው ላይ ትልቅ ስጋትን የሚፈጥር ሆኖ ተገኝቷል። በተለይ የእስራኤልና የአረብ ሀገራት ግንኙነት መሻከርና አለመረጋጋት
ስጋት በቀጠናው ላይ እንደ የጋራ ስጋትና ጠላት ተደርጋ ለምትታየው ኢራንና ለእሷ ተላላኪ ለሆኑ ወይም የእሷ አጋር ለሆኑ ታጣቂ ቡድኖች አዲስ የፖለቲካ ምቹ ሁኔታና የኃይል ክፍተትን ሊፈጥር የሚችል አጋጣሚ ሊሆን ይችላል የሚል ስጋት በብዙ ዲፕሎማቶች ዘንድ ይነሳል። ይህንን ስጋት ይበልጥ አሳሳቢ የሚያደርገው በኢራን የሚመራው የሬዚስታንስ አክሲስ ጥምረት በአረብ ሀገራትና በእስራኤል መካከል የሚታየውን አለመግባባትና በዋሽንግተን በኩል የሚታየውን የአቋም መለዋወጥ እንደ ታላቅ ድልን በመቁጠር ወታደራዊ ተጽዕኖን ለማስፋትና በቀጠናው ያለውን ተቀባይነት የበላይነት ለመያዝ የሚጠቀምበት መሆኑ ነው። የአረብ ሀገራትና እስራኤል በጋራ በመቆም የኢራንን የኒውክሌር የሚሳኤል ስጋት ለመከላከል የነበራቸውን እቅድ በኔታንያሁ መንግስት ግትርነት ምክንያት ትልቅ መስተዋጎል ገጥሞታል የሚል እምነትም አላቸው። ይህም በቀጠናው የአየር መከላከያ ትብብርና በጋራ የሰላም መረጃ ልውውጥ ላይ አሉታዊ ተጽዕኖ ማሳደሩ አልቀርም። በሌላ በኩል ግን ይህ የሚስጥር ዲፕሎማሲያዊ ስኬት ሆኖ በእስራኤል ውስጥ ምክንያታዊነትና ለትብብር ዝግጁ የሆነ አዲስ አመራር እንዲመጣም በር መክፈቱ በቀጠናው ላይ ታይቶ የማይታወቅ ታላቅ የኢኮኖሚና የደህንነት ማዕበልን የሚፈጥር ነው። ሳውዲ አረቢያና ሌሎችም የባህረ ሰላጤው ሀገራት ከእስራኤል ጋር በይፋ የሚያሳስርና ቀጠናው የደህንነት ጋሻ ወይም ሴኩሪቲ አምብሬላ የሚፈጥር ታሪካዊ ስምምነትን ተግባራዊ ሊያደርጉ ይችላሉ። ይህ ስምምነት ደግሞ የኢራን ስጋት በዘላቂነት ለመቆጣጠርና የመካከለኛውን ምስራቅ የረጅም ጊዜ ኢኮኖሚ ብልጽግና ለማረጋገጥ ዋነኛው መሰረት እንደሚሆን በርካቶች የሚስማሙበት ጉዳይ ነው የሆነው። ስናጠቃለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህ በመካከለኛው ምስራቅ ታላላቅ መሪዎችና በዋሽንግተን የፖለቲካ ኮሪዶሮች ውስጥ የተካሄደው የሚስጥር ዲፕሎማሲያዊ ፍልሚያ በቀጣዮቹ ወራት በቀጠናው ላይ ሊያመጣ የሚችለውን የወደፊት ዕጣ ፈንታና የፖለቲካ አንድምታዎችን እንመልከት። ይህ ታሪካዊ ክስተት የአረብ መሪዎች በተለመደው የዲፕሎማሲ መንገድ ከመሄድ ይልቅ የኔታንያሁ ግትርነት እንደ ዋነኛ የቀጠናው ስጋት በመቁጠር በቀጥታ ለትራምፕ ሚስጥራዊ መልእክት ያስተላለፉበትና የትራምፕን ቀጠናዊ ራዕይ ቅርጽ ለመቀየር የሞከሩበት ትልቅ ስልታዊ ምዕራፍ ሆኖ የሚያልፍ ነው። ስናጠቃለው ይህ ሚስጥራዊ የዲፕሎማሲ ፍልሚያ በቀጣዮቹ ወራት በመካከለኛው ምስራቅ ላይ ትልቅና መሰረታዊ ፖለቲካ መልክዓ ምድራዊ ለውጥን ሊያመጣ የሚችል ስለመሆኑ ግልጽ ነው። የአረብ መሪዎች ቤንያሚን ኔታንያሁን ለትራምፕ ታላቅ የዲፕሎማሲና የሰላም ራዕይ ዋነኛ እንቅፋት አድርገው በሚስጥር ማቅረባቸው በትራምፕና በኔታንያሁ መካከል ያለውን የቆየና የጠበቀ ግንኙነት ወደ አዲስና ፈታኝ ምዕራፍ እንዲሻገር ማድረጉ የማይቀር ነው። በቀጣዮቹ ወራት በቀጠናው ላይ የሚታየው ዋነኛ አቅጣጫ የሚወሰነው በዋሽንግተን አዲሱ አስተዳደር በሚወሰደው ቁርጠኛ እርምጃ ላይ ነው። ትራምፕ የአረብ መሪዎችን ምክርና ስውር ፍላጎት ይበልጥ ተግባራዊ ለማድረግ ከወሰኑ በእስራኤል ላይ የሚኖረው ጫና ይበልጥ እየጠነከረን የሚሄደው። ይህ ጫና ደግሞ የኔታንያሁ መንግስት በውስጥ ፖለቲካዊ ግፊቶችና በውጭ ዲፕሎማሲያዊ ማግለሎች ሳቢያ እንዲፈርስ በማድረግ አዲስና የሰላም ድርድሮችን የሚቀበል የጋራ መንግስት እንዲመሰረትም ትልቅ ድልን ይፈጥራል። ይህ ክስተት በመካከለኛው ምስራቅ ለብዙ አስርተ ዓመታት የቆዩትን ግጭቶች በዘላቂነት ለመፍታትም ታላቅ ታሪካዊ ደረጃ ይዞ ብቅ የሚል ስለመሆኑ ያጠራጥራል። በተቃራኒው ግን ኔታንያሁ በምርጫው ድል አግኝተው በስልጣን ላይ የሚቀጥሉ ከሆነና ትራምፕም የቀድሞውን ያለገደብ የመደገፍ አቋማቸው እንደገና የሚቀጥሉ ከሆነ ቀጠናው ወደ ከፋ የፖለቲካ መገለልና ወታደራዊ ግጭት ውስጥ ሊገባ የሚችልባቸው ስጋቶች አሁንም አሉ። የአረብ ሀገራትም ከእስራኤል ጋር የነበራቸውን የሚስጥርና ይፋዊ ግንኙነቶችን ሙሉ በሙሉ በማቀዝቀዝ የራሳቸውን ደህንነት ለማስጠበቅ ወደ ሌሎች ዓለም አቀፍ ኃይሎች እንደ ቻይናና ሩሲያ ፊታቸውን ሊያዞሩ የሚችሉበት እድል ይሰፋል። ይህም በአካባቢው ላይ የአሜሪካን ታሪካዊ በላይነት እጅግ የሚጎዳ ክስተት ነው የሚሆነው። እኛም ይህንን እጅግ ተለዋዋጭ ፈጣንና ወሳኝ የሆነ ዲፕሎማሲና የፖለቲካ ሂደት ታዲያ በቅርበት የተከታተልን ዝርዝር መረጃዎችን ወደ እናንተ ማድረሳችን ቀጥላለን እንላለን። ለዛሬ ግን እዚህ ላይ ያበቃል የዕለቱ ቆይታችን። አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናለን። የዕለቱን የገበያ ልዩ ጥንቅር ፕሮግራማችን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ቆዩኝ በማለት እዚህ ጋር ተሰናበታለሁ። ሰላም።